ከቅርብ ጊዜ ወዲህ የተለያዩ የኤሌክትሪክ ተሽከርካሪዎች በተለያዩ አይነት አማራጭ ለገበያ ይቀርባሉ። በዛሬው ፕሮግራማችን በአፍሪካ የመጀመሪያ የሆነውና በዋጋው እጅግ ርካሽ ስለተባለው አነጋጋሪ መኪና ሙሉ ዝርዝር መረጃ ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችንም የምንመለከተው በአፍሪካ ለመጀመሪያ የሆነውና በኢትዮጵያ ለገበያ የቀረበው አነጋጋሪና አስገራሚ አዲሱ የኤሌክትሪክ ተሽከርካሪ ነው። ይህ ተሽከርካሪ ከሌሎች የኤሌክትሪክ ተሽከርካሪዎች ለየት የሚያደርገው ነገር በአንድ ፉል ቻርጅ የሚጓዝበት ኪሎ ሜትር ነው። እንዲሁም በሱ አይነት ሞዴሎች ለገበያ የቀረበበት ዋጋ እጅግ አነስተኛ መባሉ ነው። እኛም ስለ ተሽከርካሪው አጠቃላይ ባህሪያት እንዲሁም በአንድ ቻርጅ እስከ ስንት ኪሎ ሜትር ይጓዛል እንዲሁም አሁን የቀረበበት ዋጋ ስንት ነው የሚሉትን ዝርዝር መረጃዎች እንግዲህ አጠር አድርገን ወደ እናንተ የምናደርስ ይሆናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት በተለይ የኤሌክትሪክ ተሽከርካሪዎችን መግዛት ለምታስቡ ይህንን መረጃ እንደደረሰኝ ነው ወደ እናንተ ይዤላችሁ የቀረብኩት። በተለይ ይህ ካምፓኒ እንግዲህ ወደፊት ማለትም በአጭር ጊዜ ውስጥ እጅግ በአነስተኛ ዋጋ ለገበያ የሚቀርቡ የኤሌክትሪክ ተሽከርካሪዎችን እንደሚያቀርብ ይፋ ማድረጉን ተመልክተናል። እንግዲህ በዛሬው ዕለት ማራቶን ሞተር ኢንጂነሪንግ በአፍሪካና በመካከለኛው ምስራቅ የመጀመሪያ የሆነውን የሃይወንዳይ ኤሌክትሪክ ተሽከርካሪ በተመጣጣኝ ዋጋ ለገበያ ማቅረቡን በዚህ ሰዓት ይፋ አድርጓል። ማራቶን ሞተር ኢንጂነሪንግ ሚያዝያ 10 ቀን 2018 ሃይወንዳይ ዩኒክ 9 የተሰኘውን የኤሌክትሪክ ተሽከርካሪ ሞዴል ለእይታ ያቀረበ ሲሆን ይህም የሃይወንዳይ የመጨረሻ ሞዴል መሆኑን የኩባንያው መስራችና ዋና ስራ አስፈጻሚ አቶ መልካሙ አሰፋ ገልጸዋል። እስካሁን በመካከለኛው ምስራቅና በአፍሪካ ይህ ሞዴል በማቅረብ የመጀመሪያዎቹ ነን ያለ ሲሆን አዲሱ ሞዴል ከፊት ለፊቱ 70 የኋላው 160 አጠቃላይ 230 የፈረስ ጉልበት ያለው መሆኑንና በአንድ ጊዜ ቻርጅ 850 ኪሎ ሜትር መጓዝ መቻሉ ከሌሎች በሱ ሞዴል ካሉ ተሽከርካሪዎች ልዩ እንደሚያደርገው ገልጸዋል። የተሽከርካሪው ቁመት ከ5 ሜትር በላይ መሆኑንና ይህም እስካሁን ካሉት የሃይወንዳይ ሞዴሎች ረዥምና ግዙፍ እንደሚያደርገው ጠቁመው ማራቶን ሞተርስ ኢንጂነሪንግ ሁሉንም ተሽከርካሪዎች እያስመጣ የሚገጣጠም ከደቡብ ኮሪያ ኩባንያ ሃይወንዳይ መሆኑን በዓለም አቀፍ ደረጃ ሃይወንዳይ የሚያቀርባቸው ተሽከርካሪዎች ባላቸው ከፍተኛ ጥራት የታወቀ መሆኑንም ገልጸዋል። ማራቶን ሞተርስ የኤሌክትሪክ ተሽከርካሪዎችን ለገበያ በማቅረብ ቀዳሚ መሆኑን የገለጹት ዋና ስራ አስፈጻሚው ከ6 ዓመታት በፊት ኩባንያው ያቀረባቸውን የኤሌክትሪክ ተሽከርካሪዎች በመሰብሰብ የባትሪያቸውን ጤና ፍተሻ በማድረግ የሁሉም ተሽከርካሪ የባትሪ ጤናማነት 100% ሆኖ በመገኘቱ ለዚህም ለደንበኞች አያያዝ የባትሪው ጥራት ምክንያት መሆኑንም አስረድተዋል። አዲሱን ሞዴል ተሽከርካሪ በምን ያክል መጠን ገበያ ውስጥ ይገኛል የሚለውንና ዋጋውን በሚመለከት ለቀረበላቸው ጥያቄ እኛ የማምረት አቅም በብዙ 10 ሺዎች መሆኑን ያቅርቦት ችግር የለብንም በማለት ነገር ግን ሃይወንዳይ የቀረበበት ይህ አዲሱ ሞዴል በሱ ሞዴል ካሉ ተሽከርካሪዎች በግማሽ ዋጋው እንደሚቀንስና ከ20 ሚሊዮን ብር በታች ለገበያ እንደሚቀርብ ገልጸዋል። አያይዘው ስራ አስፈጻሚው ዋጋው ከተሽከርካሪው ሁኔታ አኳያ ተመጣጣኝ ለመሆኑ የኤሌክትሪክ ተሽከርካሪዎች ወደ አገር ውስጥ ሲገቡም የሚከፈለው ቀረጥ ዝቅተኛ መሆኑን እንደሚያግዝም ገልጸዋል። እንደ አውሮፓውያን አቆጣጠር ከ2020 ጀምሮ ኩባንያው 17 ሞዴሎችን በመገጣጠም ለገበያ ማቅረቡንና ከነዚህ ውስጥ 5 ሞዴሎች የኤሌክትሪክ ተሽከርካሪ መሆናቸውንም አቶ መልካሙ አውስተዋል። በተጨማሪም ማራቶን ሞተርስ ማህበረሰቡ አቅሙን ያገናዘቡ ተሽከርካሪዎች መግዛት እንደሚችል ከ3 ወራት በኋላ አሁን ገበያ ውስጥ የሚገኙትን የኤሌክትሪክ ተሽከርካሪዎች ከሚሸጥበት እጅግ በዝቅተኛ ዋጋ ለማቅረብ መዘጋጀቱን ለገበያ ይቀርባሉ የተባሉትን ተሽከርካሪዎች በአንድ ቻርጅ 400 ኪሎ ሜትር መጓዝ የሚችሉ እንደሆነ በመግለጫው ላይ የወጣውን ሙሉ ዝርዝር ሪፖርተር በዚህ ሰዓት አስነብቦናል።
እንግዲህ አሁን ላይ የኤሌክትሪክ ተሽከርካሪዎች በተለያዩ አይነት አማራጮች ለገበያ እንደሚቀርቡ የተለያዩ መረጃዎች እየወጡ ይገኛሉ። በነገራችን ላይ ይህ የሃይንዳይ የመጨረሻ ሞዴል የተባለውና በአፍሪካ የመጀመሪያ የሆነው ወደ ኢትዮጵያ የገባው ማለት ነው። ይህ ከሌሎች ተሽከርካሪ የሱ አይነት ሞዴሎች ዋጋው ከ20 ሚሊዮን ብር በታች መሆኑ በተለይ የሱ አይነት ተሽከርካሪዎች በሱ ሞዴል ማለት ነው ከ25 እና ከ27 ሚሊዮን ብር ጀምሮ ለገበያ እንደሚቀርቡ ነው የተለያዩ መረጃዎች እንደሚጠቁሙት። ዞሮ በተለይ ደግሞ በአንድ ፉል ቻርጅ 850 ኪሎ ሜትር መጓዝ እንዲቻል መሆኑ ይህ ከሌሎች የኤሌክትሪክ ተሽከርካሪዎች አንጻር ግሩም ነው የሚባል ሁኔታ ላይ የሰፈረ ይመስላል። ዞሮ ያለው መረጃ ይህን ይመስላል ማለት ነው። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።